ለሷ ሳይሆን ለኔ ነው የሚገባው። ሂጂ እሺ ሂጂና ታሰሪያ እኔ ነኝ አይደለሽም ብለኝ እንቱም በጣም መልካም ልብ ነው ያለሽ። ሲፈቀድ አጥብለሽ እሺ 200,000 ብር። አዎ ምን ችግር አለ እንዴ? ድጋሚ ግን በህይወታችን እንዳትመጪ አታስብ። ከዚህ በኋላ አትይኝ። ቃልዬ ያየችውን ማመን አቃታት። አንድ ቀን መጥቼ ይሄንን ቧንቧ ፈነዳዋለሁ ያለችው ሄለን ከወይዘሮ ሰላም ጋራ ከቤት መጣይ። ይህን ያየችው ቃል በድንጋጤ ፈጣ ቀረች። በጣም ያሳዝናል። ዳጊ የእናቱን ፎቶ ለብሌን መድኃኒት ሲሰጥ አየው። በጣም በድንጋጤ እያንቀጠቀጠው በድንጋጤ አይቶ ወደ ኋላ አይቶ ተመለሰ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 27 ተለቀቀ። ወደ ክፍል 26 ስንመለስ እንግዲህ አልማዝ ሙታለች የተባለችው አልማዝ ከበር መታ ከቃልዬ ጋር እያወራች ነበረ። ማነች ደግሞ የምታወራው በማለት ሰላምዬ ከድንገት ስመጣ ቃልዬ እያንቀጠቀጣት ቶሎ አምጪ፣ ለምን መጣሽ? ብርሽን አይደለም የምትፈልጊ? ብርሽን እንሰጥሻለን፣ ነገ እንሰጥሻለን በማለት ነበር። እናም እሷም ተሸፋፍና መነጸሯን ለብሳ ነበርና ስትሄድ ከድንገት መንገድ ላይ ደግሞ ዳጊ ያያታል ማለት ነው። ሰላምዬ ከማን ጋር እያወራች ነው? ኧረ ማንም ጋር አይደለም፣ ጓደኛዬ ነበረች፣ እንደዚህ ነበረች እያለች በጣም ምንድነው ስሜትስ ምንድነው? ይሄን እንኳን ስትሆነ ሰላምዬ ግን አነቃም እንዴ? ተኝታለች እኮ ሰላምዬ ራሱ እንዴ የምታሳየው ሪያክሽን ራሱ የቃልዬ ሪያክሽን ይናገራል እኮ ድንጋጤዋ። ያው እንግዲህ ለድራማው ድምቀት ስለሆነ ነው ማለት ነው። አሁን እንግዲህ ዳጊ በመንገድ ላይ ሲያገኛት ያየውን ማመን አቃተ። እንዴ ይቺ ማናት እያለ እንግዲህ እሷም ተሸፋፍናለች። ኧረ ይህች አልማዝ ሙታ እንዴት? ምክንያቱም መሞቷን እሱ እጇን ይዞ እንደዚህ ገድፏት እንደነበረ እንደሞተች ያውቃል እጁ ላይ ሲያይ። እናም ያንን ያየ ጊዜ እንዴት ያን እያስታወሰ ነበር የሞተችው። እንዴት ይሄማ ሊሆን አይችልም እያለ ራሱን በጥያቄ ውስጥ ይወጥራል። የዚህ ጊዜ መከተል አለብኝ እየፈለገ ይምጣ ብሎ እሷን ተከትሎ እየሄደ ነበር ከኋላዋ። እሷም እሱን ስላወቀችው ዳጊን ወደ ሆነ ቦታ ሲሮጥ እሷ ስሮጥ ሲጋግም ፓርቱ አስቆኛል። አደባበቋ ሁለ ነገሯ እየሮጠች በመሄዷ እንግዲህ ወደ ሆነ ቦታ ከግንብ ጋር በመደበቅ እሱም ትሰወረዋለች። እንዴ የት ገባች በማለት መንፈስ ናት ንፋስ ናት እያለ እዛው ቆሞ ነበረ ዳጊም ማለት ነው። እንዴት እያለ ጥያቄ እሷ ልትሆን አትችልም፣ ምክንያቱም ሙታለች፣ ያኔ እንደዛ ሳደርጋት ሙታን ያየሁት እያለ ዳጊም በድንጋጤ ውስጥ ነው የሚገኘው ማለት ነው። እናም ይሄንን እሷም ተደብቃ ስታመልጠው እሷም ወይኔ ተበልቼ ነበር በማለት ዳጊ ሲመለስ እሷም ወደ ነበረችበት ሰፈር ገብታለች ማለት ነው። እናም ወደ ዳጊ ጋር ስንሄድ እንግዲህ ዳጊም ተመልሶ ወደ ቤቱ መጥቷል። አሁን ላይ እንግዲህ ብሌን እናቷ በመታሰሯ በሷ ጥፋት ምክንያት በጣም እያሰበች እያለቀሰች ትገኛለች። እና እኔ ሄዳለሁ በቃ ሄደን ዛሬ ትፈታለች ብላት ነበረ ማለት ነው። ሰላምዬ አብሬ ሄደን እንሄዳለን ሄደን እናያታለን በዛውም በኃይሉን እያለች ነበርና የዚህ ጊዜ እንግዲህ በኃይሉን ያሳሰረችው ቃል ስለሆነች መጀመሪያ አላወቀችም። እኔም የብሌንን እናት ማየት አለብኝ ጥሩ ሰው እኮ ናት እያለች ብዙ ስትል ነበረች። እንደውም በቃ ሁላችንም አንድ ላይ እንሄድ ስትላን ነበር። እንደውም ትዝ አለኝ በኃይሉን በዛው አጎትሽንም ታየዋለሽ ስትላት ነበረ። እንዴ እሱም እዛው ነው እንዴ ታሰረ ስትላት አዎ ትላታለች። ምንድን ነው ብሌን አጎትሽ ጋር ተጣልታችኋል እንዴ? ምንድን ማነች ቃል ስትላት እንዴ ማየ እንዴት ነው እንደዚህ የምትይው? አጎቴ አይደል እንዴ? አንድ ቀንም እኮ የኔ ያክል ሲታሰር አይተሽው አታውቂም ትላታለች። አይ ምንም አይደለ ጓደኛዬ ጋር የምሄድበት ነገር ስላለኝ ነው እኮ እናቴ ትላታለች። እናም እንደዚህ ስትላት እና ከዚያ በኋላ ምን እንትን ማለል ስትላት የዚህ ጊዜ ቃል ብሌን ሁሉንም ሚስጥር ስለምታውቅ
ዝም ነው ያለችው ማለት ነው። እና የዚህ ጊዜ ብሌንም እየሳቀች ጸጥ ብላታለች። እና አሁን ላይ ያለችው ሰላምም የሆነ ካጎትሽ ጋር የሆነ ንክኪ ነገር አለስ ብትላትም በፍጹም እንዴት እንደዚህ ትይኛለሽ እናቴ ስትላት ነበር። ሰላምም እንግዲህ ልጄን አብላ ብሌ ማንስ ቃልን ተቀብላለች። እና አሁን ላይ ያለችበት ሁኔታ ያው በሷ ነው ማለት ነው። እናም በዚህ የተነሳ አሁን ሂደን እንጠይቅ ብላ ብሌንና ሰላምዬ ወደ ብሌን አሳዳጊ ጋር እየሄደች ነው ማለት ነው። እዛም ስትሄድ እንግዲህ ብሌንም እኔ በቃ ከዚህ አልወጣም በፍጹም በማለት እዛው ቆማለች ማለት ነው። ታሰሪ መታሰር ከፈለግሽ ሂጂ ታሰሪ፣ እኔ ነኝ ጥፋተኛዋ፣ በእኔ ቅጣት ለምን እናቴ ትሰቃያለች? ስለዚህ እኔ እጄን እሰጣለሁ፣ ያጠፋሁት እኔ ነኝ በማለት ትነግራታለች። ሰላምዬም እንግዲህ በጣም ትናደድና ምንድነው እንደዚህ የምትሆኙ? ምክንያቱም እዛ ስትጠየቅ እንደዚህ ነበር ብላ ወደ ሰላምም ጋር ይሄ ነገር መድረሱ አይቀርምና በማታውቀው ነገር እኮ ነው እናቴ እየተሰቃየች ያለችው ብላ ብሌንም ከዚህ ከእስር ቤት አልወጣም ከግቢ ስትል ታሰሪ ብላት በምትሄድ ጊዜ እንግዲህ በቃ እሺ ትዬ፣ ምክንያቱም በእኔ ስራ እናቴ ታሰቃይ፣ በቃ ምንም ይሄ ደግሞ እኮ እናት ለልጇ የምከፍለው ዋጋ ነው መስዋዕትነት ትላትና እሺ በቃ ትዬ ደግሞ እኮ ትወጣለች፣ አሁን ኃላፊው ስብሰባ ውስጥ ስለሆነ ነው፣ ስለዚህ ትወጣለች ትላትና ብሌንም እሺ ብላ ከሰላምዬ ጋር ትመጣለች ማለት ነው። እየመጣች ሳለ ወደ ብሌን ቃልና ወደ ዳጊ ጋር ስንሄድ እንግዲህ ማን ነው ሳሚ ማለቴ ነው። ሳሚና ቃል ይገናኛሉ ማለት ነው። ቃል ምን ተፈጥሮ ነው አጣደፍሽኝ እኮ ነው የጠራሽኝ ይላታል ማለት ነው። ምክንያቱም አልማዝ መታ ነበረ፣ ስለዚህ አሁን ብሩን ዛሬ ካላመጣሽ ሁሉንም ነገር ለሰላም ነግራታለሁ ብላለች ትለዋለች። በቃ ለዚህ ደግሞ እኔ ሰላምን እጠይቃታለሁ ብሩን ተባብለው ይሄዳሉ ማለት ነው። እሺ በቃ አንቺ አትሰቢ፣ እኔ ስልክ ደውላለሁኝ በስልክ ሁሉንም ነገር አጣርቼ እነግርሻለሁ ብሏት ይሄዳል ማለት ነው። እንግዲህ እሱም ወደ ሰላምዬ ጋር በመደወል ሰላምዬም ስልኳን አንስታ በምታናገረው ጊዜ ሳሚም 300,000 ብር አዘጋጅ ማን ነው ብሩን አዘጋጅ፣ አሁን ለጊዜው 300,000 ብር አምጪ ይላታል ማለት ነው። የዚህ ጊዜ በጣም ካልፈለግሽ በልጄሽ እና በአንቺ ነው የምመጣብሽ ሲላት ይህንን እሺ በቃ እሺ በማለት ቃል ትሰጣለች። ይህንን ብለው ስታበቃ ሰላምዬም ወደ ቤት መታ ልጇ ደግሞ አንቺን ካጣሁኝ እኔ ራሴን ነው የማጠፋው፣ አንቺ የሆነ ነገር ብትሆኝብኝ ያለቻትን ነገር እያስታወሰች ነበረ ቃል አስመሳይዋ። እናም በዚህ የተነሳ ቃልዬም ይሄንን ብላት ነበርና እሷም እሺ በማለት ብሩን ልትሰጥ ተገዳለች። ማየት ልትሄጂ ነው በምትላት ጊዜ አይ በቃ የሆነ እንትን ልል ነው ስል ብላ ትነግራታለች። እሺ በማለት እንግዲህ ሳሚን ልጅ ልልክና ብሯን ትልክለታለች ማለት ነው። የት ነህ ታዲያ? አጠገብሽ ላለችው ስጪ ይላታል። ሕፃን ልጅ ናት እንዴ? ይች እኮ ሕፃን ልጅ ናት ትላት ትሁን ስጪ ይላታል። 300,000 ብር ነው በእርግጥ የላከችው፣ አሁን ግን የተሰጣት 200,000 ብር ነው። ይሄው ዳግመኛ ግን ድርሽ እንዳትይ ብላ ብሌንም ማነች ቃልም ነግራታለች ማለት ነው። እኔ ጭራሽም ካንቺ ቃልም ብሯን ተቀብለን ሻንጣ ለወይዘሮ አልማዝ ትሰጣታለች። የዚህ ጊዜ ዳጊ ደግሞ ከበር ሆኖ ከድንገት ይደርስባቸዋል ሳሚንና ቃልዬ በሚያወሩ ጊዜ ማለት ነው። የዚህ ጊዜ ዳጊ እንዳሰብከው አይደለም፣ እንዴት ናችሁ ቃል ሰላም አደርክ ሳሚ ይለውና በለው ታምራላችሁ፣ ምርጥ ጥንዶች ናችሁ፣ ይወጣላችኋል ብሎ ትቷቸው ይገባል ማለት ነው። በነገራችን ላይ በጣም ታምራላችሁ ይላታል ማለት ነው። ቆንጆ ጥንዶች ናቸው ብሎ ሲወጣ እንግዲህ እሱም ትቷት ይገባል ማለት ነው። የዚህ ጊዜ ቃልዬ መታ እንደዚህ ስትል አሁን በቃ ከዚህ በኋላ መቼም ዞር ብሎ አያየኝም እያለች ነበረ ማለት ነው ለሳሚ። እንዴ ለምንድን የኔንስ ነገር ምን አደረግሽው? በቃ ተረጋጊ እያላት ነበርና እኔ እኮ እሱን አሳልፌ መስጠት እኔ እሱን ማድረግ አንተን ደግሞ ብሌንን ላንተ ማድረግ ነው እያለችው ነበርና
እሱም ይሄንን ብሏት ሳለ እንግዲህ ተለያይተው ይሄዳሉ። ብሯንም ለአልማዝ ስትሰጥ ሁለተኛ በእኛ ነገር ዛሬውኑ አዲስ አበባ ለቀሽ መሄድ አለብሽ ድርሽ እንዳትይ ትላል። እኔ የምፈልገውን ካገኘው ምን ልሰራ እመጣለሁ ብላ እንግዲህ አልማዝም ብሯን ይዛ ሄዳለች። ከሳሚ ጋር ሲገናኙ መጀመሪያ 200,000 ነው የሰጠችኝ ብሎ ነበር። እሷ ግን 300,000 ብር አምጪ ብሏ 100,000 ብሩን አስቀርቷል። ታያለህ አሁን ያንተ ደግሞ ታያለህ ብላ ፎክራበታለች ማለት ነው። ቃል ማለት ነው። እሱ ላይም ፍላሹ ስላለ ልታሳስረው ትችላለች ማለት ነው። የሱም ወንጀል ስላለ ማለት ነው። እና ይሄንን ብላ እንግዲህ ቃልም ብሌንም መታ ከአያቷ ቤት ሄዳ እያለቀሰች ነበረ ማለት ነው። እኔ ሂጄ ምን ሆና ነው ብሌን ምንድን ነው እያለ ነበርና ሂጄ እናቷ ጋር ይየላት አስቤዛ ልሄድ በማለት ነበረ ዳጊም እንትን ሲል የነበረው። እንግዲህ እዛ ሲሄድ ብሌን እያለቀሰ ብሌን ምንድን ነው ምን ተፈጥሮ ነው እያለ እንደዛ እንቅዛቅሳ ማባረው ያው ያፈቀረ ሰው ነው። እና እሱም በቃ ዳጊ እናቴን አሰሩብኝ እኮ በቃ እኔ የማውቀው ጠበቃ ስላለ ትወጣለች በቃ ተረጋጊ ይላትና እሷን ያረጋጋታል። አታልቅሺ እየሽ ራስሽን አመመሽ ይላታል። እንግዲህ እሷም ሄድና መድኃኒት ፈልግና አምጣ ብለው እሺ ፓራስታሞል ሊያመጣላት ከመደርደሪያ ጋር ስትደርስ ሲያይ ያየውን ማመን አቃተው። የእናቱን ፎቶ እዛ ያያል። እንግዲህ ያን ፎቶ ሲያይ በድንጋጤ ይዋጣል ማለት ነው። እያንቀጠቀጠው እሱ ጋር ነው እያለ ያንን ፓራስታሞል ሲሰጥ ምንድን ነው እያለ ምክንያቱም እሱ ጋር ያለው ፎቶ እና ያ ተመሳሳይ ነው። ግራ ተጋብቷል። እና ያንን ፎቶ ይዞ እንትን አይቶ ለእሷ መድኃኒት ሰጥቶ አብረው ይሄዳሉ ማለት ነው። እንግዲህ ሁለቱም ባንድ ሆነው ቃል እንግዲህ ይህን ስታይ ትናደዳለች ማለት ነው። ወደ ሰላምዬ ጋር ስንመጣ ሰላም እንግዲህ ጠይቅ አብራ ስትመጣ ማን ነው ሄለንን አግኝታታለች። ሄለን እንግዲህ እየተደበቀው ሚስጥር ታወጣለች የሚለው ሀሳብ አለን። እቤት ቀጥታ ነበር የመጣችው ማለት ነው። ይህን ያየችው ቃል በድንጋጤ እንዴ ምንድን ነው እያለች ነበር። ትናገርና ታዋርደኝ ይሆን ብላ አንድ ቀን መጥቼ ሚስጥርሽን ዘረግፈዋለሁ ብላ እንግዲህ ከሰላምዬ ጋር ነበረ ቤት መጥተው ፈጣ የቀረችው ማለት ነው። እንግዲህ ሄለን ትናገራለች የሚል ሀሳብ አለን። የተደበቀው ሚስጥር ለነበረን ቆይታ እናመሰግናለን። ባይ ባይ።